ልክ ይልሃለሁ ዮኒ አልገባም። ቢራቢሯችን ግባ። ቢራቢሯችን ሰላም ነሽ ወይ? አለሁ ደህና ነኝ። ደህና ነህ? እግዚአብሔር ይመስገን። ለዚህ ገብተሽ ስላየንሽ በጣም ደስ ብሎናል። ማንም ሰው እኔ ማናችሁ ምታችን ወንድ ደብድቦኛል ካላችሁ ከጎናችሁ ነው የምቆም። ማንም እኔ ጠላት የምለው ከሶሻል ሚዲያ ላይ ራሱ የተቀያየምኳት ሴት ብትመጣ የሆነ ነገር ሆኛለሁ ብላ ከመጣች ማዳመጥ አለብን ብዬ አስባለሁ። አንዳንድ ነገሮች ይኖራሉ። እኔ ጃኒ ፍጹም ሴት ናት ራሷንም አትልም፣ እኔም አልልም፣ ሁላችንም አንልም። ግን በቃ እንዴት ፍልቅልቅ የነበረች ልጅ በአንዴ እንዴት እንደሆነች አይተናል። እና በቃ ሴቶች በተለይ ተባበሩ። ሴቶች አንዱ ነው። ብዙ ነገር አለ፣ የማይወራ ብዙ ነገር አለ በቤተሰብ እና እንደዚህ ፍልቅልቅ ብለሽ ስላየ ደስ ተረጋግተሽ ለማንም መልስ ሳትሰጪ፣ ይሄ ልጅነት አይደለም። ይሄ እግዚአብሔር አምላክ የሆነ ነገር አድሎሽ ነው። ወይ ጸሎት አድርገሻል፣ ብቻ የሆነ ነገር አድርገሻል እና ምንም ለማንም መልስ ሳትሰጪ ቁጭ ብለሽ ጠብቀሽ በሆነ ሰዓት ላይ እንደዚህ ብቅ ያልሽው ነገር አንቺ ትችያለሽ። በቃ ሌላ ምንም ማለት አልችልም። በእውነት ትችያለሽ። ምን ያህል የአንቺን ሰዎች እንደምታከብሪ ከማንም ጋር ወጣሽ እኮ ቢዝነስ መሸቀል ትችያለሽ። ጓገጭ እያልሽ እንደሌሎቹ እኔ ጃኒ ማለት እያልሽ እኮ ሲሉ ሰምተናል። ፉን ሲሉን ማለት እኮ ትችያለሽ። እና ይህ ከባድ አይደለም። ግን ተረጋግተሽ ምን ብለሽ ቤተሰቦችሽን አክብረሽ ምንም ነገር ሳትናገሪ እመጣለሁ ብለሽ ቪዲዮ ለቀሽ፣ በእኔም ደግሞ የሆነ ያለው ደህና ነኝ እያልሽ እኔም መሴጅ እያደረስኩ ነበር እና ብዙ ወዳጆች ስላሉሽ አሁን ብዙ ነገር ይጠበቅብሻል። አደራ ስሜታዊ ሊያደርጉ ሊሰድቡሽ የሚችሉ በውስጥ ብዙ ነገር እናድርግ የሚሉ ሰዎች ይመጣሉ። መጥተዋልም ስለማርክ ነው። እኔ ላይ አንዳንዴ ነው ሰዎች ስላሉ ሊያደርጉ ይችላሉ። እና ለአንቺ ምንድን ነው እንደ ታላቅ ወንድም ትንሽ በእድሜ ብትበልጭኝም የምዘግብሽ ምንድን ነው፣ አደራ ማንንም መልስ ሳትሰጪ ጨዋታ ብቻ። በቃ መወራት ይወራል። በቃ በጣም ዝናሽ ገኗል። አሁን በማታውቂው ደረጃ አንዳንዴ እውነት ነው የምልሽ ምክንያት አለው እግዚአብሔር ሲያነሳ ያንቺን ጥሩነት፣ ያንቺን መልካምነት፣ ያንቺ እውነት ከአንቺ ጋር ማን እንደሚቆም የዋ ስለሆንሽ ማለት ነው። ገባሽ? የትኛው ጓደኛሽ የትኛው ወዳጅሽ እንደሆነ አታውቂ። ገባሽ? ሁሉም ወዳጅሽ ይመስልሻል። አንቺ ያ የዋህነት አይቼብሻለሁ። ሁሉም በቃ ጃኒ ያልሽ ሁሉ ጀልስ ነው። ሶሻል ሚዲያ እንደዛ ነገር የለም። እዛ ተምረሽበታል፣ እናቱ ተምረሽበታል። ስለዚህ ያንዬ ያለውላ ጀልስ ሳይሆን ሳንጃ የሚሰጥም አለ። ስለዚህ እሷንም ማወቅ አለብሽ። ግን የአንቺን ደግሞ ንገሪኝ ማለት ንገሪኝ የምልሽ ምንድን ነው፣ ምን ተማርሽበት በዚህ ሁኔታ ላይ በዚህ ነገር ላይ ምን ተማርሽበት? ጃኒቸው ጨዋታ ነው የምንጫወተው ከዚህ በኋላ ምን ተማርሽበት? ምንድን ነው ለሌሎች ስምት ብዙ ነገር። እኔ ይህንን ነገር አሁን እዚህ ጋር ማባከን አልፈልግም እና በስነ ስርዓት እናገር እፈልጋለሁ። ይህን ነገር እና ቢጠብቅም ባይነኝ እዚህ አታስፈራኝ። ብዙ ነገር አለኝ የማወራው ነገር እና ሰምታችኋል። በስካቦኛ ይሄ ነገር በደንብ አስቤበት የማደርገው ነገር አለ። በደንብ አስቤበት ማድረገው ነው። በተለይ እውነቴን ነው የምልሽ ያኔ ይህን ተጽዕኖ መፍጠርሽን ሙሉ በሴቶች ደረጃ ባለው ላይ በወጣቶች ሊግ ላይ አንዳንድ ነገር ብትሰሪ ሄደሽ ኢቭን ከመንግስት ጋር ተመካክረሽ ምንድን ነው የሚደረገው ብለሽ ብዙ ነገሮችን ፋይንድ አውት አድርገሽ ኢንፎርሜሽን ሰዎች የተጎዱ ምን ያሉ እህቶቻችን ካሉ ያንን ብትተባበሪ ለአንቺም በጣም ትልቅ ነው ብዬ አስባለሁ። አዎ እሱ ላይ በጣም ስሪበትና ልዩ ነገር ይዘሽ ትመጫለሽ። በቃ ለሴቶች ቢያንስ ኢትዮጵያ ላይ ቢያንስ መተንፈስ። አሜሪካን ሀገር ልንገርሽ፣ እግዚአብሔር ምስክሬን ለ30 ደቂቃ እንደዚህ አንቺን ማየት አልችልም። ይሄ ነው ሀገሩ። የኛ ህግ ማየት
የሆነ ሰው መንገድ እየሄድሽ አተኩሮ ቢያይሽ ስልክ ደውለሽ ይገባል ሸቤ። ይህን አይነት ሀገር ነው ያለን እና እዛ ላይ መስተካከል ያለበት ብለሽ የምታስቢው ካለ በኢትዮጵያ እሱ ላይ ብትሰሪ በጣም ጥሩ ነው ብዬ አስባለሁ። ከማን ጋር ነው የመጀመሪያ ጌም የምታደርጊው? ያው ወደ ስራው ስንመለስ እኔ ከአንተ ጋር ቢሆን ደስ ይለኛል። እውነት ለመናገር እንዴ ልትረጋግች ነው አትችለኝም? አልችል አሁንማ በኃይለኛው ፈምሰሽ እኔ መሳቂያ ነው የሚያደርጉኝ። ወይ ባላለን ሸዋል ሰውየው እንዴ አልችልሽም። ግን እንትን እንድትይ ማለት ገብተው ያንቺን ወገንነት እንዲያሳዩኝ ደስ ይለኛል። ያንቺን ወደ አንተ እንዲመጡ መከታዎች ኖ አንቺን እኔን እየረገጡ ገብቶሻል በሚል አንቺን ሰፖርት እንዲያደርጉ ማለት እንዴ። ጃኒ ስትሉ የነበራችሁ ግን ጊፍታችሁ ምን በላው? ወራረደ ማርያም ይበቃል። ወራረደ አላየው ይበቃል። ኢነፍ ወራርዷለሽ። አልፈልግም ጊፍት ሰውርቱብኛል እኮ እንደዚህ። እኔ ባይዘዌ አንድ ነገር ልነግራችሁ አውሮ አይቀርማ ነገር አለልም። እኔ በስንት ሚሊዮን የወጣሁት የቀጠሮ ጌሚን በእናትህ ዘግናኝ ነበር። ስንት ለስንት ነበር ያሸነፍኩት? አስታውሽኝ እናቱ። እኔ ሼባ ነኝ አላስታውስም። እንዴ 4 ሚሊዮን ለ300 ሺህ እኮ ነው ያሸነፍኩት። እኔ 4 ሚሊዮን ያኛው ልጅ 300 እኮ ነው ያሸነፍኩት። ለቀጠሮ ጌም ነው ከተባለ እንኳን ማለት ነው። እኔ በጣም የሰው ፍቅር አለ። አመት የሚያኖር ስዘሽ ነው እንዲ ፉን የምትይበት የአመቱ በአንድ ቀን ዘ እኔ የፈለግኩት ምንድነው ለጌም ነው ምናምን ሲባል ሰምቼ እኮ ነው። አበሻ የሚለውን ያጣል ብለሽ ነው እና ጭራሽ የትና የት እንደተገናኘ ነገሩን ነው የምልህ። እንዴ ምክንያት ይፈልጋል። የእናቴ መቀነት አደናቀፈኝ እኮ ነው ጨዋታው። ካፈርኩ አይመልሰኝ ነው ጃኒሻ። እጣጣ የለውም እሱ ገባር ላይ ጃኒ። በእውነት የሚወድ ሰው ደግሞ ትንሽ አየሽ። ሴቶች ስሙኝ፣ መቆንጀት ጥቅሙን አያችሁ። ሻይና ያፈር ይችላል፣ ቁም ነገር ይችላል። ጋይስ ዮኒን ውደዱት። እመቤቴን አይጎዳችሁም፣ ባይዘው ይጠቅማችኋል እንጂ ዮኒ አይጎዳም። የሶሻል ሚዲያው ማናጀር ይሁንልን። እንደውም አሁን እንደዚህ ነው በጣም ነገር እቺ ሶሻል ሚዲያ ማናጀር ይሁን። ጃኒ በእውነት እንወድሻለን። በእውነት ነው የምልሽ። የዋህነትሽ በተለይ የዋህነት አለሽ ጃኒ። ውይ የዋህነሽ። እሷ ነገር ብልጠት ጨምሪባት። የዋህነት መልካም ጃንዬ፣ ብልጥም ሁኚ። ተግባባን? የዋህነሽ ሸጣ ነገር እኮ ስለሆነ የዋህነትን እግዚአብሔርን እኔ ፈልጌው ወይ ደግሞ በቃ ግን ብልጥነትንም ጨምሪ ጃንሻ። ትንሽ ብልጠት ከጨመርሽበት አትጎጅም። ገባሽ? አትጎጅም። ብልጠት ይጨመር። ሌላ የምትይው ነገር አለ ሹልክ ከማለቴ በፊት? እኔ ምስጋና ፈልጌ አይደለም፣ እግዚአብሔር አክባሪ ነኝ። በቃ እኔ አክባሪ ነኝ። ለእኔ ስላልክ ሳይሆን ለእውነት በቃ ይሄ አታውቀኝም፣ አላውቅህም። ከዚህ በፊት ሰድበኸኝ ታውቃለህ። ውርድ አድርገኸኝም ታውቃለህ ምናምን እና እዛ ነው እኔ እናንተ የምንተዋወቀው ለመጀመሪያ እንደሆነ ራሱ እኮ ግራ ነው የገባኝ። የዛኔ አስታውሳለሁ። በምን ተነጋገርካ ነው ግን የዛ ጊዜ እኔ ራሱ አሁን ብጠይቅኝ አላስታውስም። እግዚአብሔር እኔ ረስቸዋለሁ። ተወስም ብቻ ከዛ ይቅርታ ተባባልን ወዲያው አይደለም የተባባለ ያ በምን እንደሆነ አላስታውሰውም። እኔ እግዚአብሔር በሚያውቀው ይህን ወይስ እኔ እግዚአብሔር ምስክሬ ወጥተሽ ብትሰድቢኝ ማለት ነው። እኔ አሁን ጩጬ ከሆኑ ሴቶች ጋር ጓገጭ መባባለው አልፈልግም። የሆነ ጊዜ ላይ አሁን እንደዚህ እወዳታለሁ ላሳረገችኝ በአሞራው ተናዳብኝ ማለት ነው። አሞራውን ትንሽ ሄጄበት ተናደደኝ። ውይ ዴዝዬ አንቺማ ብትደበድብኝም አልመልስም አለ። የእድሜ ገደብ አለን እኛ አዛውንቶች ነው። እድሜ ገደብ ይባላል። ከቺኮቹ ጋር ጓገጭ በእድሜ በሚደርሱም ጋር እላላሳለሁ። እድሜያችሁ አንግ ከሆነ እድሜያችሁ ነው። እናንተ ፈታ ልትሉ ልትጫወቱ ልትማሩበት ነው። ገባች? ሶሻል ሚዲያ እየተማራችሁ እንትን እያላችሁ ወደፊት ለውጥ ይመጣል።
እውነቴን ነው። ያንን ነው ምለው እና ከዛ ውጭ ምንም ነገር የለም። ያንን ነው ምለው እና ገና ያንግ የሆኑትን እኔ አሁን አታክ ማድረግ ይከብዳልም እግዚአብሔር በሚያውቀው። በእድሜ ያሉትን እኛ ጋግን የሚልሱልን ፈጣሪው ናችሁ። እነ ጥንፌ ገለጡ እንላላሳለን በስሱ ሳይበዛ። ጃኒ እንወድሻለን። እግዚአብሔር ይጠብቅሽ። በተለይ የምትወጂው መልአከ ሚካኤል መልአከ ገብርኤል ይቅርታ፣ የምትወጂው ጥሎ አይጥልሽም። እውነቱን ነው የምልሽ። የኔ ወንድም ቴንክ ዩ ሶ ማች። ዮኒን ማመስገን እፈልጋለሁ። ዮኒ በጣም ለትንሽቱ የቆመ ወንድ ነው። እግዚአብሔርም እኔ እንደዚህ መልካም ሰው አይመስለኝም ነበር እኮ ጌታ። በጣም ጥሩ ሰው ነህ። መቼም ቃል የላለውጠው እግዚአብሔርም ዮኒ በጣም አሪፍ ሰው ነው እና በጣም አመሰግናለሁ ዮኒ። ቴንክ ዩ ሶ ማች። ኦኬ ዶክተር ቤዛ ሀይ ጃንዬ። ሀይ ቤዛ፣ እንዴት ነሽ? እንዴት ነሽ? በጣም ደስ ብሎናል ስላየንሽ እዚህ ጋር። ቴንክ ዩ በጣም ብዙ ሰው ሰፖርት ሲያደርግሽ ነበረ እና እኔ እዚህ ማለት በፊት እንደዚህ ብዙ አላቅሽም። በዚህ ነገር ነው በደንብ ነገሮች በፊት ያለፉትን ምናምን ማየት የቻልነው እና በዚህ አጋጣሚ እዚህ ጋር ላላችሁ ሴቶች ማለት የምፈልገው ምንም ነገር የደረሰባችሁን ነገር በፈለጋችሁት ሰዓት በማንኛውም ሰዓት መታችሁ ለመናገር ሌት አይደለም፣ አይረፍድም እና አንዳንድ ጊዜ ማንኛውም ሴት ላይ ሊደርስ የሚችል ነገር ነው። ላይክ ፌመስም ሆንሽ ጠንካራም ሆንሽ የአንቺ ጥፋት አይደለም እና ሁላችንም ፐርፌክት አይደለንም። ሁላችንም እዚህ ጋር ያለነው እኔ የኔ ጓደኞች ላይክ ልጃችን ልትሆኝ የምትችይ ልጅ ነሽ፣ ግን ሁላችንም ያለፍንበት ነገር ነው። አንዳንዴ እንደዚህ አይነት ነገር ያጋጥማል። በጣም ከባድ ይመስላል፣ ግን ይታለፋል። አልፎ ታወሪዋለሽ፣ ትስቂበታለሽ እና በጣም ብዙ ሰው ሰፖርት እንደሚያደርግሽ አንደርስታንድ እንደምናደርግሽ እንድታቂ ነው። ዶክተር ቴንክ ዩ ሶ ማች። በጣም አመሰግናለሁ ስለተረዳችሁኝም በጣም ቴንክ ዩ። በጣም ነው የምንረዳሽ። በጣም ብዙ ሴቶች በተለይ ኢትዮጵያ ውስጥ በጣም ብዙ ሴቶች በተለያዩ ሁኔታ ውስጥ ያልፋሉ። አንቺ ደግሞ ብዙ ሴቶች ሊያዩሽ ስለሚችሉ ምሳሌ መሆን ስለምትችይ ነው እና ጥንካሬሽን እናደንቃለን። አምነሽን የዚህን ማህበረሰብ ምላስ፣ ትችት፣ ጀጅ ማድረግ ተቋቁመሽ ፎርዋርድ መተሽ ስለተናገርሽ ለድፍረትሽ፣ ለጥንካሬሽ በጣም እናመሰግንሻለን። ምክንያቱም በጣም ለብዙ ሴቶች እንዲብል እንዲብባልስ እንዲብል እያሉ ብዙ በድብቅ ብዙ ነገር ችለው የሚያልፉ ሴቶች አሉ። ጠንካራ በነበርሽ ሰዓት ላመንሽበት ነገር ለመቆምሽ፣ ለመቋቋምሽ እሱን እንደ ትችት ልናመጣ ማንኛውም ሴት ላይ ልናመጣ አይገባም። ሴቶችም ሆናችሁ ወንዶችም ችግር የደረሰባችሁ ሰው ጋር መታችሁ ስትመጡ ተደማጭነትም እንዳላችሁ እንድታውቁ ነው እና እኔ እንደውም በጣም ነው ሰርፕራይዝድ የሆንኩት። ምክንያቱም በጣም ብዙ ሰዎች ሰፖርት አድርገውሻል፣ አምነውሻል እና ጥንካሬሽ እንሆንሻለን፣ ጀርባ እንሆንሻለን። አምነሽን መተሽ ስለተናገርሽ በጣም እናመሰግናለን። በጣም ነው የምንወድሽ። በቃ ሰፖርት እንደምናደርግሽ እንድታውቂ በሚያስፈልግሽ ነገር ሁሉ ልትመጪ እንደምትቺ እንድታቂ ነው። በጣም ስከታተል ነበር ያንቺን ሁኔታ፣ ጆርዲንም ሳዋራት ነበር ምናምን እና በጣም እንትን ብለን ነበር። ብዙዎቻችን ልባችን ተንጠልጥሎ ሰላም ትሆን ወይ ብለን ተጨንቀን ነበር እና
ስላየነሽ እዚህ ጋር ደግሞ ሳቅ ብለሽ ከጓደኞችሽ ጋር ሰፖርት ከሚያደርጉሽ ጋር ስላየነሽ በጣም ደስ ብሎናል። በጣም ለብዙ ሴቶች ጥንካሬ የምትሆኚ ልጅ ነሽ እና ደግሞ ወደፊትም ምናልባት ሞር ዲቴይል ነግረሽ ለሴቶች የምትቆሚ ትሆኛለሽ ብለን ተስፋ እናደርጋለን። አይኖ ትንሽ ልጅ ነሽ፣ ብዙ ኤክስፒሪየንስ ይጠይቃል። እኛ ያለንበት አቋም ጋር ለመድረስ ብዙ ነገር አልፈናል። እድሜ አስተምሮናል፣ ብዙ ነገር አስተምሮናል እና ዊ ትረስት ዩ እናምንሻለን፣ ሰፖርት እናደርግሻለን። ጉድ ላክ። ስላየንሽ ደስ ብሎናል። እሺ እና ዮኒንም በዚህ አጋጣሚ ቴንኪዩ። እሺ ዮኒ ሰፖርት ስላደረግካት። እንዳንተ አይነት ሰዎች ትላልቅ ኃላፊነት አለባቸው እንደዚህ አይነት ሀሳቦችን ለማስፋፋት እና ብዙ ነገር ብለክ ኮንትሮቨርሲ መፍጠር እየቻልክ ለእውነት ስለቆምክ እናመሰግናለን ዮኒዬ። መግባት ትፈልጋለህ ዮኒ? አይ ቲንክ ፍላወር እየላክልኝ ነው እና እኔ ወርዳለሁ ለሌሎች ሰዎች ኦፖርቹኒቲ ስጪ። እናመሰግናለን። እሺ ባይናት እግዚአብሔር ያክብርልን። ዮኒ መግባት ትፈልጋለህ? ሀሳብ ካለ እኔም ላመሰግንህ እፈልጋለሁ። አንብዬ እኔ እናት ፍላወር ስጠኝ። ቴንክ ዩ ጋይስ። አትመታም። 4 ነጥብ። ሴት ልጅ ጫፉ አይነካም። በቃ ሴት ልጅን አትመታም። በቃ መምታት ወንድ ከሆንክ ጀግና ከሆንክ ወንድን መታ። ተደባደብ ከወንድ ጋር። ሴት ልጅን አትመታም። ምላስ ምናምን ልሰድባት ትችላለህ፣ አለቀ። ግን መምታት ሴት ልጅ በተአምር 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 ማለት በህይወት እግዚአብሔር ምስክሬ ነው የምልሽ። ሴት ልጅን ጫፍ ነክቼ አላውቅም። ጫፍ የሴትን ልጅ ነክ እግዚአብሔር ምስክሬ። በቃ እና አደራ ሴትን የምትመቱ ሰዎች ካላቸው፣ አንዳንድ ደግሞ ፋርሸቶች እኔ ካልመታኝ መውደዱን በምን አውቃለሁ የምትይ ሰገጤ እግርሽን ቀልጥሞልሽ በዊልቸር ትሄጃለሽ። አደራ